የኢትዮጵያ አየር መንገድ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የበጀት ዓመቱን አፈጻጸም አስመልክተው ዛሬ በሰጡት መግለጫ በዓመቱ አየር መንገዱ በአጠቃላይ ከ8 እስከ 16 በመቶ እድገት አስመዝግበዋል። በዚህም በዓመቱ 20.7 ሚሊዮን መንገደኞችን ያጓጓዘ ሲሆን ያጓጓዘው የጭነት መጠንም 897 ሺህ ቶን እንደነበር ተብራርተዋል። መግለጫው የተከታተለው ባልደረባችን ዘመን በየነ ነው። ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ዘመንን አግኝተነዋል። ዘመን፣ በዚህ መግለጫ ላይ የተነሱ የኢትዮጵያ አየር መንገድ ዓመታዊ አፈጻጸሞች ምን ይመስላሉ? እስቲ ውጤቱስ ምን ይነግረናል? አመሰግናለሁ ኃይለ ኢየሱስ። የኢትዮጵያ አየር መንገድ ግሩፕ በዛሬው ዕለት አጠቃላይ የ2018 በጀት ዓመቱን አስመልክቶ የነበሩ አፈጻጸሞችን እና አጠቃላይ የነበሩ ክንውኖችን ለጋዜጠኞች ማብራሪያ ሰጥቷል። በዚህ ማብራሪያ ላይ በተለይ በዋናነት የተነሳውና አየር መንገዱ በከፍተኛ ሁኔታ እየሰራበት የሚገኘው አንዱ የበረራ መዳረሻዎችን የማስፋት ጉዳይ ነው። ከዚህ አንጻርም በዓለም አቀፍ ደረጃ ወደ 4 አዳዲስ በረራዎችን እንደጀመረና በሀገር ውስጥ ደግሞ ተጨማሪ 3 አዳዲስ በረራዎችን በዚህ ዓመት መጀመሩን አስታውቋል። በዚህ በተለይ በሀገር ውስጥ ያለውን በረራም ወደ 25 ያደረሰበት እንደሆነ ነው የተገለጸው። ከዛ ባሻገር የተለያዩ የማስፋፊያ ስራዎችንም በዚህ በሀገር ውስጥ እየሰራ እንደሆነ በመግለጫው ላይ የግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው አንስተዋል። በዋናነት በዚህ በቦሌ ዓለም አቀፍ አውሮፕላን ማረፊያ የማስፋፊያ ስራዎች በተለይ ከፍተኛ የሆኑ የመንገደኞች መቀበያ የማዘመን ስራዎች እየተሰሩ እንደነበረና በዚህም በውጤታማነት መጠናቀቁን አንስተዋል። በክልል ላይ የሚገኙ እንደዚሁ አየር መንገዶች ላይም ደግሞ የተርሚናሎችን ማስፋፋያና የማዘመን ስራዎች በስፋት ሲከናወኑ እንደነበረ እንደዚሁ አንስተዋል። ከዛ ባሻገር ደግሞ በተለይ የአውሮፕላን መንደርደሪያ አስፓልቶችንም እንደዚሁ የማደስና የማዘመን ስራዎች እየተሰሩ ነው የሚገኙት። እዚህ ቦሌ ዓለም አቀፍ አውሮፕላን ማረፊያም ይህ ስራ በሰፊው ተጠናክሮ እየቀጠለ እንደሆነና በተለይ በቀጣይ ዓመት ደግሞ ለአውሮፕላኖች በደመና ወቅት ጭምር ማሳረፍ የሚችላቸውን ቴክኖሎጂ የተገጠመላቸው እና ማረፍ እንዲችሉ የሚያስችል የበረራ መንደርደሪያ ና ማረፊያ እየተገነባ እንደሆነና በቀጣይ ዓመት እንደሚጠናቀቅ እንደዚሁ አንስተዋል። ከዛ ባሻገር እንግዲህ የአየር መንገዱ እየሰጠ ከሚገኘው ዋና አገልግሎት አንጻር የመንገደኞች በረራ እንደሆነ ይታወቃል። በመንገደኞች በረራም በዚህ በ2018 በጀት ዓመት ወደ 20.7 ሚሊዮን መንገደኞችን ማጓጓዝ ችሏል። ይህ ደግሞ ካለፈው ዓመት ሲነጻጸር የ10 በመቶ ብልጫ አለው። በዚህ ዓመት ከአጠቃላይ እቅዱም 98 በመቶ እንደሆነ ነው የተነገረው። ከጭነት አንጻር ደግሞ በአጠቃላይ ወደ 897 ሺህ ቶን ጭነት በዚህ ዓመት ማጓጓዝ እንደቻለ ነው የተገለጸው። ይህም የአጠቃላይ የበጀት ካለፈው ዓመት አንጻር 16 በመቶ እድገት የታየበትና ከበጀት ዓመቱ እቅድ አንጻር ደግሞ 2 በመቶ ብልጫ እንዳለው ነው እንደዚሁ ዋና ስራ አስፈጻሚው ያነሱት። ከዚህ አንጻር እነዚህን ደረጃ ላይ ለመድረስና እነዚህን አቅም ለመገንባት ደግሞ የተለያዩ አቅሞችን የማሳደግ ስራዎችም ሲሰሩ እንደነበር አንስተዋል። በዚህ ዓመት 9 አዳዲስ አውሮፕላኖች በግዢና በኪራይ ጭምር ወደ ስራ እንዲገቡ በማድረግ ስራዎች ተሰርተዋል። እንደዚሁም ደግሞ የጭነት የመገናኛ ማጓጓዣ አውሮፕላኖችን የመጫን አቅም የማሳደግ የወንበሮችን የማዘመን ስራ እንደዚሁም የካርጎ ጭነት አውሮፕላኖችንም እንደዚሁ ደግሞ አቅም የመጨመር ስራዎች እንደዚሁ በስፋት መሰራታቸውን ነው ዋና ስራ አስፈጻሚ ያነሱት። ከዛ ባሻገር በዚህ በጀት ዓመት በተለይ አየር መንገዱ ለሰራተኞቹ ምቾት የሚውሉ የተለያዩ ስራዎችንም ሲሰራ እንደነበረ አንስተዋል። አንደኛው የቤት ግንባታ ነው። 5000 ቤቶች እየተገነቡ መሆናቸውን አንስተዋል። ከዚህ ውስጥ 2500 በቀጣዩ ጥር ወር ላይም ግንባታቸው ተጠናቆ ለሰራተኞቹ እንደሚሰጥና ቀሪው 2500 ደግሞ በ2019 መጨረሻ አካባቢ እንደሚጠናቀቁ እንደዚሁ አንስተዋል። ከዛ ባሻገር ለሰራተኞች ተማሪዎች የሚሆን የትምህርት ቤት ግንባታም በቀጣይ ዓመት ከአጸደ ህጻናት እስከ 12ኛ ክፍል የሚሆን ወደ አገልግሎት እንደሚገባ ነው ዋና ስራ አስፈጻሚ ያነሱት። አየር መንገዱ የማህበራዊ አገልግሎት ኃላፊነቱን በመወጣት ባለፈው ዓመት ወደ 564 ሚሊዮን በላይ የሚሆን ግምት ያለውን የበጎ ፍቃድ አገልግሎት ስራዎች እንደሰራም ዋና ስራ አስፈጻሚው አንስተዋል። ከአጠቃላይ በሀገር ውስጥ ሌላው እየተሰራ ያለው እንደሚታወቀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ነው። በዛ ያለው ስራም አሁን በተያዘለት እቅድ መሰረት እየተገነባ እየተሄደ መሆኑን አንስተዋል። ቦታ የማስተካከል ስራው በቀጣዩ ጥቅምት ወር እንደሚያልቅና ከዛ ባሻገር የግንባታውን ስራ ተቋራጭ የመወሰን ስራ እንደሚሰራ እንደዚሁ አንስተዋል። የበጀት ማፈላለግ ስራውም በጥሩ ሁኔታ እንደሄደና
የተለያዩ ዓለም አቀፍ አበዳሪ ተቋማት ጥያቄ ማቅረባቸውንና በዛ ላይ ጥናት እየተደረገ እንደሆነም ነው ዋና ስራ አስፈጻሚ ያነሱት። እነዚህ አጠቃላይ ስራዎች ተደማምረው በአጠቃላይ በዚህ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘት ችሏል። ይህ በኢትዮጵያ ሲሰላ ወደ 1.4 ትሪሊዮን ብር ነው የሚሆነው። ይህንን ያክል ገቢ ማግኘት እንደቻለ ነው የተገለጸው። ካለፈው አመት አንጻር ሲታይ ይህ ገቢ በ20 በመቶ ብልጫ እንዳለው ነው የተገለጸው። ከአጠቃላይ ከወጪ አንጻር ደግሞ ወደ 25 በመቶ ወጪው ማደጉን አየር መንገዱ አንስተዋል። ከዚህ ጋር ተያይዞ በተለይ ከቅድ አንጻር የተወሰኑ ክፍተቶች ታይተዋል። እነዚህ ክፍተቶችና በተለይ የወጪው በዚህ መጠን ማደግ ደግሞ ዋናው ምክንያት በመካከለኛው ምስራቅ ያለው ግጭት እንደሆነ ነው የተነሳው። በመካከለኛው ምስራቅ ግጭት ምክንያት እንደሚታወቀው የሆርሙዝ ሰርጥ ተገዝቶ ነዳጅ ወደ ሀገር ማስገባት አልተቻለም ነበረ። እንደዚሁም ደግሞ የነዳጅ ዋጋ በከፍተኛ ሁኔታ ዋጋ ጨምሮ እንደነበር ይታወቃል። ከዚህ ጋር ተያይዞ የአየር መንገዱ ወጪ መጨመር እንደዚሁም ደግሞ በጦርነቱ ምክንያት የበረራ መስመሮች መቋረጣቸውን ተከትሎ የተወሰኑ ገቢ መቀነሶች መኖራቸው እንደዚሁ ተናግረዋል። በአየር መንገዱ ግን በተለይ ከነዳጅ ጋር ተያይዞ የነበሩ ጥረቶችን በአፋጣኝ መፍትሄዎችን በማበጀት ወደ ችግሩን መቅረፍ መቻሉንና አሁን አስተማማኝ የነዳጅ አቅርቦት እንዳለው ጭምር አስታውቋል። በተለያዩ በተሰሩ ስራዎችም ወደ 37 ቢሊዮን ዶላር ወጪ መቀነስ መቻሉንና ማዳኑን ሊወጣ የነበረው ወጪን ማዳኑንም ጭምር ዋና ስራ አስፈጻሚው አንስተዋል። ኃይለ ኢየሱስ በኔ በኩል አሁን ያሉት መረጃዎች ይህንን ይመስላሉ።